በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ ምእመናት፣ ኦርቶዶክሳውያን በሙሉ እንኳን ለታላቁ ለገናናው መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላም በጤና አደረሳችሁ። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይዕቀቡከ በኩሉ ፍናዊከ፣ መላእክቱን ስለ አንተ ያዛቸዋልና በመንገድህ በጎዳና ሁሉ ይጠብቁህ ዘንድ። ከመ ይትጣቀፍ በእብን እግርከ፣ እግርህ በድንጋይ እንዳትሰነካከል። ወበእደዊሆሙ ያነስኡከ፣ በእጃቸውም ደግፈው ያነሱሃል ይላል መዝሙረኛው ቅዱስ ዳዊት በመዝሙር 90 ከቁጥር 10 ላይ ይህንን ቅዱስ ቃል ስለ መላእክት ተራዳኢነት፣ ስለ መላእክት አጋዥነት፣ ስለ መላእክት አማላጅነት እና ጠባቂነት ተናግሮታል። እንግዲህ ቅዱስ ሚካኤል መልአከ መጋቤ ብሉይ ይባላል። በዘመነ ብሉይ የነበረውን የመራዳት የተራዳኢነት የአማላጅነት ስራ ሲሰራ የነበረ ለቅዱሳን አባቶቻችን ለነ ኢያሱ ወልደ ነዌ፣ ለነ ሙሴ፣ ለሌሎችም አባቶቻችን እየተገለጸ ሲራዳቸው ሲያግዛቸው ጎዳናቸውን ሁሉ ሲያቃናላቸው የነበረ ከፈጣሪ ልመናቸውን ወደ ፈጣሪ እያቀረበ የፈጣሪን ቸርነት ደግሞ ወደ ሰው እያመጣ ሲራዳ የነበረ መልአክ ነው። እንግዲህ ቅዱስ ሚካኤል እስራኤላውያንን ከግብፅ ወጥተው ወደ ኢየሩሳሌም ወደ ሀገራቸው ሲገቡ በነበረበት ወቅት ሲመራቸው የነበረ መልአክ እንደሆነ ይነገራል። በዚያ በበረሃ ውስጥ ሌሊት በብርሃነ እሳት ቀን በደመና እየመራ መና ከደመና እየወረደላቸው ያን እየተመገቡ ሀገራቸው እስከሚገቡ ድረስ ሲራዳቸው የነበረ ቅዱስ መልአክ ነው። በዘመነ ሐዲስም እንደዚሁ ተራዳኢነቱ ያልተለየ ከሰው ልጅ ያልተለየ ነው። የመራዳት ስራው፣ የአማላጅነት ስራው፣ ሰዎችን የመታደግ ስራው ከዲያብሎስ የሚመጣውን ፈተና ሁሉ ከሰዎች ላይ እያራቀ እየጠበቀ የሚኖር መልአክ ነው። እንግዲህ በሰኔ 12 ቀን ብዙ ተአምራትን አድርጓል። ብዙ ስራዎችን ሰርቷል። ለተለያዩ አባቶቻችን እናቶቻችን እየደረሰ ስሙን ሲጠሩት በፍጥነት እየደረሰ ከዲያብሎስ መከራና ወጥመድ እያዳናቸው ተአምራቱን ገልጾላቸዋል። ከነዚህም መካከል እንግዲህ የምንመለከተው አፎሚያ የምትባለውን ቅድስት እናት ነው። አፎሚያ ባሏ አስተራኒቆስ ይባላል። ባሏ በሚሞትበት ጊዜ አንተ ከሞትክ በኋላ ከጎኔ ሆኖ የሚያጽናናኝ የሚያረጋጋኝ አይዞሽ የሚለኝ ሰው የለኝምና ከመሞትህ አስቀድሞ የቅዱስ ሚካኤልን ስዕል አሰርተህ አምጣልኝ፣ እንድጸልይበት፣ እንድማጸንበት፣ ቅዱስ ሚካኤልን እንድለምንበት፣ እሱም ደግሞ ከዲያብሎስ ፈተና እንዲያድነኝ የቅዱስ ሚካኤል ስዕል ያስፈልገኛል አለችው። ባሏ ታሞ ሳለ ማለት ነው። እሱም ወደ አንድ አንጥረኛ ስዕል ወደሚሰራ ሰው ልኮ የቅዱስ ሚካኤልን ስዕል እጅግ በሚያምር እና በሚያስደስት ሁኔታ አሰርቶ አምጥቶ ሰጥቷታል። ከዚያ በኋላ ባሏ ከሞተ በኋላ ጧትም ማታም በቀንም በሌሊትም በቅዱስ ሚካኤል ስዕል ፊት እየሰገደች እየወደቀች እየተነሳች ቅዱስ ሚካኤልን ትማጸን ነበረ። ከመከራ ሁሉ እንዲሰውራት፣ በችግሯ ሁሉ እንዲደርስላት፣ ከዲያብሎስ ወጥመድና ዲያብሎስ ካዘጋጀው አሽክላ እንዲያድናት ቅዱስ ሚካኤልን ትማጸነው ነበር። ስለዚህ ሰው መልካም ስራ ሲሰራ እግዚአብሔርን በጾም በጸሎት ሲጠይቅ ቅዱሳን አባቶቻችንን ቅዱሳን መላእክትን እመቤታችን ቅድስት ድንግል ማርያምን ሲያከብርና ሲወድ ዲያብሎስ ደግሞ በዚያው ልክ ፈተናን ያዘጋጃልና በሌላ መንገድ እሷን መጣል ቢሳነው ከዕለታት በአንድ ቀን ብዙ ሴቶች መነኮሳያትን መስሎ ዲያብሎስ ከሰራዊቱ ጋር ወደዚች ቅድስት ቤት መጣ ይላል ታሪኩ። ከዚያ መጥቶ ሳለ አፎሚያን እንዲጠሩለት ነው የተናገረው። ከዚያም አፎሚያን ታገለግላት የነበረች አንዲት ብላቴና ወደ ቤት ገብታ ብዙ ሴቶች መነኮሳያት ባልቴቶች በበራችን ላይ ተቀምጠው ይፈልጉሻል፣ ወጥተሽ አናግሪያቸው ብላ ስትነግራት አፎሚያም ወደ ውጭ ስትወጣ አገኘቻቸውና ወደ ቤት የገብታችሁ ጸልዩልኝ አለች። የዲያብሎስ ፈተና መሆኑን አልተረዳችም። ምክንያቱም በምትሃት ሴት ባልቴቶችን መስሎ መንፈሳዊ ሰዎችን መስሎ ነው ዲያብሎስ የመጣው። ስለዚህ በዚህ ጊዜ ምንድን ያለው? እኛ ወደ አንቺ ከመምጣታችን አስቀድሞ ጸልየንልሻል። ስለዚህ አሁን እኛ ወደ አንቺ የመጣነው ልንጸልይልሽ አይደለም። ባልሽ አስተራኒቆስ እንደሞተ ስለሰማን እንዲያው ባል ብታገቢ
ኑሮ ብትመሰርች ብቻሽን ከምትኖር ይልቅ ከሰው ጋር ይሻላልና እያለ ወደ ጥልቁ ወደ ጥፋት ወጥመድ ሊወስዳት ብዙ ነገሮችን እያለሳለሰና አንደበቱን እያሳመረ ሊፈትናት ሞከረ። በዚህ ጊዜ ምንድነው ያለችው? ቆይ እስኪ እኔ የቅዱስ ሚካኤል ወደ ቤት የማትገቡ ከሆነ የቅዱስ ሚካኤል በቤት ያለ ሁልጊዜ የምጸልይበት የምሰግድበት ፈጣሪን የምለምንበት የቅዱስ ሚካኤል ስዕል አለና ላምጣላችሁና ተሳለሙ አለቻቸው። እንግዲህ ስዕልና ዲያብሎስ ተቃራኒ ነገሮች ናቸው። የቅዱሳን የአባቶቻችን የቅዱሳን መላእክት ሌሎችም ቅዱሳት ስዕላትና ሰይጣናዊው መንፈስ ተቃራኒዎች ናቸው። ቅዱሳት ስዕላት ባሉበት ሰይጣናዊ መንፈስ ይወገዳል፣ ይርቃል፣ መቆም አይቻለውም። ስለዚህ የቅዱስ ሚካኤልን ስዕል ይዛ መጣ። ከስዕል ቤት ውስጥ አውጥታ ይዛ ስትመጣ በዚያን የተሰበሰቡት ባልቴቶች መስለው መነኮሳያት መስለው መንፈሳውያን ሰዎች መስለው የተሰበሰቡት የዲያብሎስ ሰራዊት እንደ ጢስ ተነው እንደ ትቢያ በነው ጠፍተዋል ማለት ነው። ይህንን ያደረገ ምንድነው? የቅዱስ ሚካኤል ስዕል ነው። ቅዱሳት ስዕላት መንፈስ እግዚአብሔር ኃይል እግዚአብሔር ያደረባቸው ናቸው። ኃይል ይሰራሉ፣ ተአምራት ያደርጋሉ፣ የዲያብሎስን ስራ ያሳፍራሉ። እንደዚህ አይነት ታላላቅ ተአምራትን የሚያደርጉ ናቸው እንጂ ዝም ብለው ወረቀትና ቀለም አይደሉም። ስዕላቱ የእግዚአብሔር ኃይል ያደረባቸው ናቸው። ስለዚህ በዚህ ጊዜ ሸሽተው እንደ ጢስ ተነው እንደ ትቢያ በነው ጠፉ እና ቅድስት አፎሚያም የዲያብሎስ ፈተና መሆኑን ተረድታ ወደ ቤቷ ገብታ አሁንም በጸሎት ላይ ጸሎት በስግደት ላይ ስግደት እየጨመረች መንፈሳዊ አገልግሎቷን ይበልጥ እያጠናከረች ሄደች ነው። ከዚህ በኋላ ከዕለታት በአንድ ቀን አሁንም አላረፈም። ዲያብሎስ ምን መስሎ መጣ? ቅዱስ ሚካኤልን መስሎ ነው የመጣው። ምክንያቱም ቅዱስ ሚካኤልን ትወድ ስለነበረ በምትወደው ነው የመጣበት። አንዳንድ ጊዜ ሰይጣን በምንወደው ነገር ነው ሊጥለን የሚፈልገው። ቅዱስ ሚካኤልን በጣም ተወደው ስለነበረ ቅዱስ ሚካኤልን መስሎ የመላእክት አለቃ መስሎ ሐዋርያው ቅዱስ ጳውሎስም ዲያብሎስ የመላእክትን አለቃ እስከ መምሰል ድረስ ይደርሳል ይላል። ይመስላል ማለት ቅዱስ ሚካኤልን መስሎ ሊታይ ይችላል። ሌሎችንም ቅዱሳን አባቶቻችን መስሎ ሊመጣ ይችላል። ወደ ህይወታችን መሆን ነው የማይችለው እንጂ መምሰል ይችላል ዲያብሎስ በምትሃት። ስለዚህ ወደ ቅድስት አፎሚያ መጣና ዛሬ ሰይጣን አንቺን መከራ እንዳያጸናብሽ በአንቺን እንዳይፈትንሽ ላድንሽ መጥቻለሁ አላት እና ጸሎትሽ፣ ምጽዋትሽ፣ ስግደትሽ ሁሉ መልካም ምግባርሽ ሁሉ ቅድመ እግዚአብሔር ደርሷል፣ በእግዚአብሔር ዘንድ ተቀባይነት አግኝቷል እያለ ሲያነጋግራት፣ ቅድስት አፎሚያ ግን እጅግ በጣም አስተዋይ ሴት ስለነበረች የያዘው ዘንግ ላይ የመስቀል ምልክት አልነበረው። ምክንያቱም ሰይጣን ነው። ሰይጣንና መስቀል ደግሞ ተቃራኒ ነገሮች ናቸው። መስቀል ባለበት ሰይጣን የለም። ለዚያ ነው። ስለዚህ መስቀል የሌለበት በትር ወይም ዘንግ ይዞ ነበር የመጣው። ሁሉን ነገር ቅዱስ ሚካኤልን መስሏል። ነገር ግን አንድ ነገር ብቻ ጎሎት ነበር። በትሩ ላይ ወይም ዘንጉ ላይ መስቀል አልነበረው። ይህንን ተመልክታ ምንድነው ያለችው? ቅዱስ ሚካኤል ከሆንክ እኔ በቤቴ ሁሉ ጊዜ የምሰግድለት የቅዱስ ሚካኤል ስዕል አለ። በዚያ ስዕል ላይ ደግሞ በበትሩ ላይ በዘንጉ ላይ መስቀል አለበት። አንተ ያስከው በትር ግን መስቀል የለበትም፣ እንዴት ሳይመሳሰል ቀረ ብላ ስትጠይቀው፣ አይ መስቀል በትር ወይም ዘንግ ላይ መስቀል የምታደርጉት እናንተ ሰዎች ናችሁ እንጂ በእኛ በመላእክት ዘንድ እኮ እንደዚህ አይነት ነገር የለም። ስለዚህ እናንተ በልማድ በዘንጉ ላይ የመስቀል ምልክት ታደርጋላችሁ፣ በእኛ ዘንድ ግን እንደዚህ አይነት ነገር የለም አላት። በዚህ ጊዜ ይህን ስትለው ምንድን ያለችው? አሁንም የቅዱስ ሚካኤልን ስዕል ይዤ ልምጣ፣ በል ያንተ ስዕል ከሆነ ትሳለመዋለህ፣ ስዕሉን ይዤ ልምጣ ብላ ወደ ስዕል ቤት ገብታ የቅዱስ ሚካኤልን ስዕል ይዛ ስትመጣ ያ ቅዱስ ሚካኤልን መስሎ የመጣው መልአክ መስሎ የመጣው ዲያብሎስ በአንድ ጊዜ ማንነቱ ተለውጦ ጨለማ የተሞላበት ታላቅ ተራራ መስሎ ታያት ነው የሚለው። ጨለማ የተሞላበት ከዚያ ከጨለማው ውስጥ የሚወጣው ሽታ ደግሞ እጅግ በጣም የሚዘገንና የሚያስጸይፍ ሽታ። እንግዲህ ይህን ሽታውን ይህንን ክፋቱን ይህንን ጨለማነቱን ነው በመልአክነት ደብቆ የመጣው ወደ ቅድስት አፎሚያ። ከዚያ በኋላ በዚህ ድል ከነሳችሁ በኋላ እንግዲህ ቅዱስ ሚካኤል ነው ትክክለኛው ቅዱስ ሚካኤል የምትወደው የምታከብረው የምትሰግድለት መታሰቢያውን የምታደርግለት ቅዱስ ሚካኤል ከሰማይ ሰማያት ወርዶ ዲያብሎስን ይዞ ያዘው። ምክንያቱም ስዕሉን ስታሳየው ዲያብሎስ በጣም ከመበሳጨቱ የተነሳ ዘሎ አንቆ ያዛት። በዚህ ጊዜ ግን ወደ ቅዱስ ሚካኤል ስትጮህ ቅዱስ ሚካኤል መጥቶ ወርዶ በእሳት በትር ዲያብሎስን ሲደበድበው ዲያብሎስን ምን አለ? ያለ ጊዜ እንዳታጠፋኝ በአምላክህ በፈጣሪህ በእግዚአብሔር ስም አምልሃለሁ እያለ ሲጮህ
ቅዱስ ሚካኤልም ትቶታል። ከዚህ በኋላ ቅዱስ ሚካኤል ቅድስት አፎሚያን ምንድነው ያላት? የምታርፊበት ወደ ዘላለም ሕይወት የምትሄጂበት ጊዜ ደርሷልና ራስሽን አዘጋጂ፣ ቤተሽን አዘጋጂ፣ ሀብትሽን ንብረትሽን፣ ለቤተ ክርስቲያን የሚሰጠውን ለቤተ ክርስቲያን፣ ለነዳያን የሚሰጠውን ለነዳያን ስጪ እያለ ከነገራት በኋላ እሷም ይህንን የቅዱስ ሚካኤልን መልእክት ሰምታ ሀብቷን ንብረቷን በሙሉ ሰብስባ ኤጲስቆጶሳቱን፣ ካህናቱን፣ ዲያቆናቱን ጠርታ ለቤተ ክርስቲያን የሚሰጠውን ለቤተ ክርስቲያን ሰጥታ፣ ለነዳያን ለችግረኞች የሚሰጠውን ለነሱ ሰጥታ የክርስቶስን ስጋና ደም ተቀብላ አርፋለች ማለት ነው። እንግዲህ በዚያ በቤቷ ስትጠቀምበት የነበረው የቅዱስ ሚካኤል ስዕል ደግሞ ከቤቷ ውስጥ ማንም ሰው ሳይነካው እንደ ወፍ እየበረረ ሄዶ ከቅዱስ ሚካኤል ቤተክርስቲያን ውስጥ ያለ ገመድ ተሰቀለና በዚያ ተቀመጠ። ያ ስዕልም የተሰራበት በዙሪያው ያለው እንጨት እንደ ፍሬም ተደርጎ የተሰራበት እንጨት ለምልሞ አብቦ አፍርቶ ድውያን የሚፈወሱበት፣ ለምጻሞች የሚነጹበት፣ አይናቸው የታወረ አይናቸው የሚበራበት እጅግ ታላላቅ ተአምራትን የሚያደርግ ስዕል ሆኖ ለብዙ ዘመናት ኖሯል ማለት ነው። ይህን ሁሉ ያደረገ የቅዱስ ሚካኤል ተራዳኢነት፣ አማላጅነት፣ የቅዱስ ሚካኤል ቃል ኪዳን፣ የእናታችን የቅድስት አፎሚያ ደግሞ ጸሎትና ብርታት ነው። መንፈሳዊ ጥንካሬዋ፣ ጾሟ፣ ጸሎቷ፣ ከእግዚአብሔር ጋር ያላት የጠበቀ ግንኙነት ይህንን ታላቅ ታምራት እንድታደርግ አድርጓታል። ዲያብሎስንም በጸሎቷ አሳፍረዋለች። በቅዱስ ሚካኤል አማላጅነት በእሱ ተራዳኢነት የዲያብሎስን ወጥመድ ሰባብራ ወደ ገነት ወደ መንግስተ ሰማይ አልፋለች፣ ገብታለች ማለት ነው። ለቅድስት አፎሚያ የደረሰ ቅዱስ መልአክ ለእኛም ለሁላችን ለሕዝበ ክርስቲያን ይድረስልን። በፊታችን የተጠመደውን የዲያብሎስ ወጥመድ ሁሉ በኃይሉና በስልጣኑ በጣጥሶ ይጣልልን። በረከቱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።